ኢትዮጵያን የኢንዱስትሪ ምርታማነት ማዕከል ለማድረግ በሚደረገው ጥረት የኢትዮጵያ ንግድ ባንክ የፋይናንስ አቅርቦትን በማመቻቸት ረገድ እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን የኢንዱስትሪ ሚኒስቴር አስታወቀም። የባንካችን ከፍተኛ ልዑክ በቡልቡላ የተቀናጀ አግሮ ኢንዱስትሪ ፓርክ ውስጥ የሚገኝ የቲኬ ግሩፕ ኢንዱስትሪያል ኮምፕሌክስን ጎብኝቷል። በጉብኝቱ ወቅት የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ እንደተናገሩት የኢንዱስትሪ ምርታማነትን ለማሳደግ የተጀመረውን የኢትዮጵያ ታምርት ስትራቴጂ ስኬታማ እንዲሆን የባንኮችና የኢንዱስትሪው ቅንጅት አስፈላጊ መሆኑን ጠቁመው ኢትዮጵያን የኢንዱስትሪ ምርታማነት ማዕከል ለማድረግ በሚደረገው ጥረት የኢትዮጵያ ንግድ ባንክ የፋይናንስ አቅርቦት ረገድ እያበረከተ ያለው ሚና ከፍተኛ ነው ብለዋል። የባንኩን ፕሬዝዳንት አቶ አቤሳኖ በበኩላቸው የቲኬ ግሩፕ በአጭር ጊዜ ውስጥ ያሳየውን አርአያነት ያለው አፈጻጸም አድንቀው ኩባንያው ለሀገር የሚጠቅም ምርት እያመረተ እንዲቀጥል ባንኩ ድጋፉን አጠናክሮ እንደሚቀጥል አረጋግጠዋል። የብሔራዊ ባንክ ምክትል ገዢ አቶ ፈቃዱ ደግፌ በበኩላቸው የመስራት ፍላጎት ያላቸውን ባለሀብቶችን መደገፍ ለሀገር ኢኮኖሚ ወሳኝ መሆኑን ገልጸው ባንካችን ለዘርፉ እያደረገው ያለው ድጋፍ አድንቀዋል። የቲኬ ግሩፕ ባለቤትና ስራ አስኪያጅ ሀጂ ቶፊቅ ከድር የኢትዮጵያ ንግድ ባንክ ራዕያቸውን እንዲያሳኩ ስላደረገላቸው ድጋፍ አመስግነው ለወደፊት የማስፋፊያ እቅዶቻቸውም የፋይናንስ አቅርቦቱ እንደሚቀጥል ያላቸውን እምነት ተናግረዋል። የቲኬ ግሩፕ ቺፍ ኦፕሬቲንግ ኦፊሰር አቶ ሰለሞን ለገሰ በበኩላቸው ለቲኬ ግሩፕ ስኬት የኢትዮጵያ ንግድ ባንክ የአንበሳውን ድርሻ እንደሚይዝ ገልጸዋል። እጅና ጓንት ሆኖ ኢትዮጵያ ንግድ ባንክ ቲኬን በሰፊው እያገዘ ይገኛል። እስካሁንም ድረስ እዚህ ለመድረስም ትልቁን የአንበሳውን ድርሻ የሚሆነውን አስተዋጽኦ ያደረገ አጋራችን ነው ማለት ነው። በተያያዘ ዜና የባንካችን ከፍተኛ አመራሮች የኤኤምጂ ኢንዱስትሪ ፓርክን ጎብኝተዋል። በኢትዮጵያ ንግድ ባንክ የቢዝነስ ኤክስኪዩቲቭ ምክትል ፕሬዚዳንት አቶ ደረጀ ፉፋ የተመራው የባንካችን ከፍተኛ የልዑካን ቡድን በገላን ከተማ የሚገኘውን ኤኤምጂ የኢንዱስትሪ ፓርክን በመጎብኘት በፓርኩ ያለውን የኢንቨስትመንት እንቅስቃሴና የማምረት ሂደት ተመልክቷል። የኤኤምጂ ኢንዱስትሪ ፓርክ ባለቤትና ዋና ስራ አስፈጻሚ አቶ አብዱል ሐኪም መሐመድ በበኩላቸው በባንካችንና በድርጅታቸው መካከል ያለው ግንኙነት ወደ ከፍተኛ ደረጃ መሸጋገሩን ገልጸው በቀጣይም የፋይናንስ አቅርቦቱ የበለጠ ለማሳደግ ከባንካችን ጋር ለመስራት ፍላጎት እንዳላቸው አስታውቋል። የኤኤምጂ የፋይናንስ ዘርፍ ምክትል ስራ አስኪያጅ አቶ ዘዱ አበበ የኢትዮጵያ ንግድ ባንክ አመራሮች ጉብኝት በማድረጋቸው የተሰማቸውን ደስታ ገልጸው የነበሩ ጥያቄዎችም በቀላሉ ምላሽ ያገኙ መሆኑን አስታውቋል። የኤኤምጂና የሲቢኢ ግንኙነት የበዳሪና የተበዳሪ አይነት ሳይሆን የፓርትነርሺፕ አይነት ግንኙነት ነው ያላቸው። ይህንንም ልል ያስቻለኝ አንደኛ በሁሉም መስክ በፕሮጀክቱም፣ በወርኪንግ ካፒታሉም፣ በኦፕሬሽኑም፣ በኤክስፖርቱም ጥሩ የሆነ ግንኙነት አለን። ይህ ተከታታይ የባንኩ አመራሮች ጉብኝት ባንኩ ከሀገር በቀል ባለሀብቶች ጋር በቅንጅት ለመስራትና የኢንዱስትሪ ዘርፉን ለማጠናከር ያለውን ቁርጠኝነት የሚያሳይ መሆኑ ተመልክቷል።